ከሞቱት በላይ እንቻጣው ሁለት ሴቶች ልጆች። ይሄ ወጣትነት ፎቶዬ ነው። ይሄ ደግሞ ድሮ የባለቤቴ ጓደኛ ነው። እሺ እቻውን 20 አመቱ የ17 እና የ20 አመት አሉኝ። በይቀጥታ ምን ተጠማን ጭንቅላቴ ታመምኩኝ። አይምሮ ነው ኮንትሮል የሚያደርገው አይደል ሰውነትን። መድኃኒት በየወሩ ያስፈልጋል። ሆስፒታል ከሌለ ከግል 500 ብር፣ ለኔ 500 ብር ብርቅ ነው። 1 ብር የለንም። በወር 510 ብር። እምትበላው ከሌለ ሰው እንዴት ለባል ይጨነቃል? የሚበላው ባገኘ መድኃኒት ባገኘ። በየቤቱ ያልተነበበ መጽሐፍ አለ። የኔ ስም መልእክተኛው ይባላል። እሺ እንደው የረባ ነገር ማድረግ የምችል ሰውኝ ሳይሆን እቺ ስንት ትመስልዎታለች? ወይ እኔ አላቅም ስንት እንደሆነ አላቅም፣ አይቼው አላቅም። እስቲ ያዟት በእጆት እስቲ መጀመሪያ 10,000 ብር ናት። ለኔ ነው ለርሱ ነው ይነት ኢየሱስ የነገው ክርስቶስ እኔ አላምንም። በቃ አላምንም። እውነትም መልእክተኛው እንዴት ተላከልኝ? እግዚአብሔር ነው የላከህ እኮ። እንዲህ ነው ልጆቼ የምገባው። ባል ሲል ሰው እነሱ ይስቃሉ። ምን በለው ሌላ 10,000 ብር ናት እቺ። በእግዚአብሔር ኧረ በእግዚአብሔር ይነሱ። በእግዚአብሔር እናቴ በእግዚአብሔር ብዮት እንደው በእግዚአብሔር እናታችን በእግዚአብሔር እንደው እናቴ ህልም አይደለም በለኝ እባክህ ልጄ የኔ እናት። ኧረ በእግዚአብሔር ይተው። የእውነት ነው በለኝ እባክህ። የእውነት ነው የኔ እናቴ። እኔ ምንም አልዋሽም። ያለም እኮ አይደለም አይደል በጭራሽ እናቴ። ለኔ እሺ ኧረ የኔ እናት በእግዚአብሔር 5 ብር ትሰጡኝ ሳቃቆ ወራወሩት የተቆጡኛሉ ምናምን ብለው ገላመጡኝ። አንዱ 5 ብር ወረወረ። እኔ እንዴት አይንህ ገባሁ? ቆይ ይሄ ምን ተአምራ? እሱ ያሺ ብርኛ ቤት እኮ እንኳን ያሺ ብር 1,000 ብር አይገባ። እናቶቼ እናቶቼ ዛሬ አሁን ባህልን ቆንጆ ሆኖ ይዋሉ የኔ እናት በቃ ይሄ በህይወቴ ዘመን ሁሉ የማረሳው አስደናቂ ገጠመኝ ነው። እጅግ አስደናቂ። ተንበርክኬ ነው የጸለይኩት ጠዋት። አንተ የተለየ ሰው ነህ። እኔ አንድ ተራ ሰው ነኝ። ኧረ የተለየ ሰው ነህ። ኧረ የለም በምድር ላይ አላየሁም። እኔ አላየሁም። እኔ መልእክተኛ ነኝ። 5 ብር ተቆጥተው ወርውረውልኛል ላይ አሁን በዚህ ቀስ ብሎ አሁን ቤቱ ተደርሽ ነው አከባው መገናኛ ይዤ ጸዳፋ ሄዳል።